ጋብቻ መሰረትን ገባ ያው ልጆቼን ሲወለዱ ያው ማሳደግ ብቻ ነኝ እኔ ሌላ ስለሆነ ዋሻው ታሪክ እኔ አላውቅም ምን ተዚህ ውስጥ ምን ይወጣል ሬሳ ይወጣል እዚህ እንደደረሱ በሚያዩት ነገር ሳይገረሙ አያልፉም ለምን ቢሉ በዚህ የሚገኘው የጨፌ ዋሻ ተግባር እንደሌሎቹ ዋሻዎች የአራዊት መሸሸጊያ ሳይሆን የሁለት አባወራ ቤተሰብን የያዘ ዋሻ መሆኑ ነው የታሪኩ ማጠንጠኛ የሚገኘው በሰሜን ሸዋ ዞን በሲያ ደብርና ዋዩ ወረዳ ልዩ ስሙ ጨፌ ጎጥ እየተባለ በሚጠራው በአቶ አጥናፉ በቀለ የዋሻ መኖሪያ ቤት ውስጥ ነው ርስቱ የዚህ ቦታ ጌታ አቶ በቀለሽ ፈራ ይባላል አቶ አደቴ ይባላሉ ወይዘሮ አበበች የምትባል ናቸው ባለርስቶች ባለ 8 ጋሻ ነው እስተዲርማ ገብርኤል ድረስ ያለ ይሄ የሳቸው ቦታ ነው ርስቱም የዚህ ነኝ ይሄ ባላባቶች ነው እኔ ስለዋሻው ታሪክ አላቅም እኔ ሲያወሩን የምሰማው እንጂ ያኔ አልደረስኩበትም ስለሱን ታሪክ እኔ አላምነ የመጣው ጋብቻ መሰረትን ገባው ያው ልጆቼን ሲወለዱ ያው ማሳደግ ብቻ ነኝ እኔ ሌላ ስለሆነ ዋሻው ታሪክ እኔ አላውቅም ጊዜን ወልዶ ለዛሬው ባለ ታሪካችን ባለቤትነት የበቃው ዋሻ ከዚህ በፊት 5 የትውልድ ቅብብሎሽ አልፎ ዛሬ ላይ እንደደረሰና የታሪኩ ባለቤት የሆኑት ግለሰብም ከአባታቸው በውርስ እንዳገኙት ይናገራሉ ይህ ለመኖሪያ ቤት የሚገለገሉበት ዋሻ ከዛሬ 48 ዓመት በፊት በሰርጋቸው ዋዜማ በጠለፋ ካገቧቸው ባለቤታቸው ጋር አብረው መኖር እንደጀመሩ ይናገራሉ ታጨይቻሉ ይቺ ለሌላ ተሰጠች ተባለና ሲባል አሁን ማክሰኞ ገበያ ወጣንና ሰርጉዬ ተደገሰ ነው የሷ አሁን ከዚያ ማክሰኞ አመለጠችን አሙስ ለሄድን ግንብ ነው ቤታቸው በጓሮ ገባን ቤተሰቦቿ ጋር ተጃራቷን በላችና አያቷ ጋር ለማደር ሲሉ 3 ናቸው ልጆቹ አሁን ከዚያ በሩን ቆረጥን ይዘን መጣን አንዷ ወደ በመሰሶ ላይ ወጣች አንዷ በጎይጉሮኖ ውስጥ ገባች አሁን በጎይጉሮኖ ውስጥ ያለችው ወደ ውጪ ስትወጣ ውጪ ያለው ሰው ይዟት ሄደ እጃታለሁ አለ አይደለም እሷ አይደለችም ምን የነኛ አስቋት እሷ አልቀቅ አለን ይችን ያው የፍሬ ጉዳይ እንደዚህ መጨረሻ ይሄ ነው እና ሰርጉን እነኛ ለተደገሰባቸው ሰዎች የነበረውን ያውኛው በላ ነው ይህ የጨለማ ክፍል በዋሻው ውስጥ የሚኖሩት አቶ አጥናፉ እንደተናገሩት ከዚህ በፊት እሳቸውና ታላቅ ወንድማቸው ወደ ዋሻው ዘልቀው እንደነበርና መድረሻውን ማወቅ እንዳልቻሉ ይናገራሉ ከዚያ በኋላም የነሱን እግር ተከተለው ፍየሎቻቸው ገብተው እንደቀሩና ይህን ምክንያት በማድረግ ቤተሰቦቻቸው የዋሻውን መግቢያ እንደዘጉት አውግተውናል በውስጡ ላይ ስንሄድ አብሶ ገበያ ሲሄዱልን ቤተሰቦቻችን ተታላቅ ወንድሜ ጋራ ስዩም ይባላል ገባን 2 ባትሪ ይዘናል ሰዓት ያን ጊዜ የለም ልኩን ሁኔታ ላወቅነውም አሁን ታብሶ ገበያ መተው ቡና አክተመው ደረሰን ተሰንወጣ በሌላ ጊዜ ልጆይ ነገሩብን በበርበሬ አጥነው ገረፉን ታወዲያ እነኛ ፍየሎይ ቦርቀው ሄዱ ውስጥ ቀሩ እንደ ቄጣማም እንደዚህ ያለ ነገሮች ያንጠታናል በጣም የሚፋጅ ነገር ነው በደረጃው ውስጡ ላይ ስንሄድ ባትሪውን ወደ ገባንበት አካባቢ ይበራል ወደዚያ በመናረግበት ጊዜ በፍጹም ጭራሽ አጠፋው ሳተናው ስዩም በቄን ያንንማ ሳላመጣ አልቀርም ብሎ እንኳን እግሩ ሊንቀሳቀስ ከለከለው ይፋጃል የሚፋጅ ነገር ነው እግሩም ባትሪውንም አወደመው ተዚያ ተመልሰን ወዲህ ስንመጣ ቤተሰቦቻችን ቡና ከተማው ደረስን አሁን ከዚያን ወዲያ እነኛ ፍየሎች ገብተው ቀሩ ያው ተዘጋ ታወዲህ ከተከፍቶ ማይታወቅ አንድ ጊዜ ፈረንጆይ መተው ሰዎች ተከታዲስ አበባ ይዘው መተው አዩት
ቀረጡት። የዋሻውን ስፋት ስናይ ከዚህ ጫፍ እስከዛኛው ጫፍ ድረስ ግምታዊ ከ150 እስከ 200 ሜትር ርቀት ላይ ይሆናል። ወደ ውስጥም እንደዚሁ ከ50 ሜትር ያልበለጠ ርቀት አለው። ከዛ ውጭ ግን ውስጥ ላይ እንዳየነው መድረሻው የማይታወቅ ግን ጠባብ መግቢያ ያለው ካሁን በፊትም ገብተው እንዳዩት የሚያስረዱበት ሁኔታ አለ። እንደውም እንዳይገቡ ትውልድ ወደዚህ ቦታ ላይ እንዳይገባ ብለው የተከልከለው ምክንያቱም ከብቶቻቸው ፍየሎቻቸው እየገቡ ስለጠፉባቸው የተዘጋ ሁኔታ አለ እና በጣም ሰፊ ነው እዚህ ዋሻ ውስጥ ያለው። ሁለተኛ ካሁን በፊትም በርከት ያሉ እንደውም እዚህ አሁን ያሉት አቶ አጥናፉ ሲያስረዱን 8 ወንድማማቾች ሆነው እንደሚኖሩበት እና በፓርቲሽን እየከፋፈሉ እንደሚኖሩበት ነውና አሁን እንደውም ዋሻው ለተለያየ ነገር እንደሚጠቀሙበትም ጭምር የየንበት ሁኔታም አለ። እነሱም ያስረዱበት አጋጣሚ አለና በጣም ሰፊ ብዙ ከብቶችንም በእያንዳንዱ አባወራ ሆነው የሚኖሩትም ከፋፍለው የሚኖሩበት ዋሻ ነው። ሌላው በዚህ ዋሻ ውስጥ የሚያስገርም ነገር ይታያል። በዋሻው አናት ላይ የሚፈሰው ወራጅ ወንዝ ቤቶችን ሳይነካ ቁልቁል እያሳበረ ይወርዳል። ይህም ለዋሻው ውበትን ለተመልካች አድናቆትን ያጭራል። ዋሻው በወረዳው ባህልና ቱሪዝም በ2010 ዓመተ ምህረት በቅርስነት የተመዘገበ ቢሆንም የ68 ዓመት አዛውንቱ አቶ አጥናፉ እና ባለቤታቸው ወይዘሮ ዘርፌ በቀለ ግን ይህንን ዋሻ ለቀው ወደ ሌላ አካባቢ መሄድ እንደማይፈልጉ ነው የሚናገሩት። ምን ታዚህ ውስጥ ምን ይወጣል? ሬሳ ይወጣል። ውስጥ እንዴት ተደርጎ ይወጣል? ሄደንስ ከብታችንስ እኛስ እንዴት እንለምዳለን? ምን እንዴት ተደርጎ እኛ ይሄንን አለመልቀቅ ጉዳይ ሆኖ ነው። ምክንያቱም አንዳንድ ነገሮች እሳት አደጋ የለውም። የእሳትም ጉዳይ ጥላት እዚህ አካባቢ ጋር በይሄ ይለኩስብኛል በይሄ ይደረግብኛል የለም። ምን ስለምን ያስፈራል? በቃ እና ስለዚያ ይሄን አለመልቀቅ ፈልገናው ነው። እንግዲህ ልቦናቸው ልጆቹ እንግዲህ እኛማ ጊዜያችንን ጨረሰን እንግዲህ አዎ የጊዜ ሞታችን እየደረሰ ነው እና ልጆቹ ከፈለጉ መሄድ ይችላሉ። አላልንም እንወጣለንም የሚል የለም። እኛም እንወጣለን ብለን አላልን። እግዚአብሔር ውለታም ጌታ አምላክ ውጡ ካለ ተወጣን መውጣት እንችላለን። አይ አትወጡም ከዚሁ ትሄዳላችሁ ወደ ዓለም ኑሯችሁ ታለም ከዚሁ እኛ እንወጣለን ብለን አላሰብንበት። ቅርስን ቅርስ ከሚያሰኙት ነገሮች ውስጥ በርካታ መስፈርቶችን አሟልቶ በ2010 ላይ በቅርስነት እንደ ተቋም መዝግበ ነው ከወረዳው ውስጥ ከሚገኙት አንዱ የመስህብ ቦታ እንዲሆን በቅርስነት ተመዝግቧል። ያ ማለት እንግዲህ በቅርስነት ከተመዘገበ ከዛ ውጪ የማስተዋወቅ ስራ ነው የምንሰራው። በዚህ ዋሻ ውስጥ 5 ትውልድ እንዳለፈበትና አሁን እየኖሩ ያሉት እሳቸውና የአብራካቸው ክፋይ የሆነው ልጃቸው 7ኛ ትውልድ እንደሆኑ ነግረውናል። አቶ መረቴ ከሰርጦቶስ ማርያም ነው የመጣው። በመጀመሪያ ይሄንን ቦታ ሲመሰርት ኖረበት ሲኖርበት ቆየ። አቶ ኃይሉን ወለደበት። ኃይሉ ደግሞ ደርሶ እንዳለማውን ወለደ። እንዳለማው ደግሞ ደርሶ የኛን አባት በቀለን ወለደ። ከዚያ ደግሞ እኛ ደግሞ ልጆቻችንን አደረግን። ወደ 7 ትውልድ ነው የተወለደበት እዚህ ቦታ ላይ። እኛ ተገባርበትማ እኛ ተደረስን። እንግዲህ ከአባቶቻችን ከደረስን እኛ ደግሞ ይሄው ልጆችን በስራችን ቢደርሱ ያሻሻሉ ነው። ቤቱም እንደገና ፊት እንደ ጭራሮ ተከልሎ የነበረ ይሄው አሁን ያሻሻሉ ቤትን ሰሩ። ቤቱ እንደገና ከውስጡ ይሄው ቅይድ እየተቀየደ ተሰራ። እድሜ ለባለሙያ ባለሙያ እየሰራልን አስተካከለልን እንደሰው ያው ቤቱም ተሰራ። ይሄ ነው የተሻሻሉ ሌላ አይደለም። ወደ ዋሻው የሚመጣ እንግዳ በመጀመሪያ ለመግባት እንደሚፈራና በኋላም በአባወራው ምክርና መግባባት ወደ ዋሻው በመዝለቅ ቤተኛ ይሆናል የሚሉት አቶ አጥናፉ በዚህ ዋሻ ውስጥ ደስታውም ሐዘኑም ሁሉም ነገር ተስተናግዶበታል ይላሉ። ድግስም በመንደግስበት ጊዜ ከደጋው አካባቢ ይመጣሉ። እኛም እንሄዳለን። ዓለም ብዙ ያየንበት አካባቢ ላይ ነው። ወደ
5 ሴት ልጆች የአዲስ አበባዎቹን ብቻ በራሳቸው ጊዜ ሆኖ በራሴ ጊዜ 5 ሴት ልጅ ድር ያለው ይሁ ጎረቤት አካባቢ ናቸው ያሉት። በትክክለኛ ይመጣል፣ ከሁሉም ነገር ይመጣል። እንዲ ዝቅ አለ እኮ ወረደ አይደለ እንዲ አረ ይሄ ምን ይበላል ምን ይጠጣል እያሉ የሚፋሩ ሰዎች አሉ። እንዲ አሁን ታውን ዝቅ ብሎ የለ እንዲ አረ ዝቅ ብሏል አረ ዝቅ አለ እያሉ የሚሉ ብዙ ሰዎች ሳይበሉ ሳይጠጡ እንደው እንዲሁ ገደሉን አይተው የሚሄዱ አሉ። እርግጥ አሁንኛ አንዳንድ ነገሮች ድግስ ባለበት ጊዜ በመንላቸው ይሄውላችሁ አንድ ጋን ቅቤ ተቀብቶ ነው ይሄ ገደሉ በዛ ነው ይሄ ሊጠቁር የቻለው እንላቸዋለን። ትንሽ እንዲረጋጉ ያህል አንድ ማዲጋ ቅቤ ነው የተቀባው እንላቸዋለን። እኛም በመጀመሪያ ለመግባት የፈራነውን ዋሻ ቤት ለምቦሳ ብለን ወደ ዋሻው ዘልቀን ቤት ያፈራውን ተስተናግደናል። በዋሻው የነበረንን ቆይታ ከማጠናቀቃችን በፊት የዋሻውን ያያያዝና የቱሪስት መስህብ ለማድረግ ምን ታስቧል ብለን የወረዳውን ባህልና ቱሪዝም ጽሕፈት ቤት ባለሙያ ጠይቀን በሰጡ ምላሽ ቆይታችንን አጠናቀቅን። ቅርሱ ያለው በግለሰቦች ይዞታ ነው። ይሄን ይዞታ ነገ ምናልባትም እነኚህ ግለሰቦች ሲያልፉም መንግስት እንደ መንግስት ራሱን ጠብቆ እየተንከባከበ እያጸዳ የቱሪስት መስህብ እንዲሆንና እነዚህ ግለሰቦች እስካሉ ድረስ ይዞታቸው ነው ለነሱ የሚያስፈልግ ግብአትን ከማመቻቸት አኳያ የነሱን ሐሳብ እየሰማን ነው።